የምታስቢ ከሆነ ይሄን ሰውዬ ማግባት የለብሽም ስልሽ ደግሞ ሰውየው ጨካኝና አረመኔ ስለሆነ ብቻ ሳይሆን ቀሪ ህይወትሽ በመከራ የተሞላ እንደሚሆን ስለማውቅ እኔን ለማግኘት እኮ ስንት ፕሮፖዛል ቀርጻ ስንት ፕሮጀክት ነድፈ ፎቶዬን በጨረታ ተጫርተ እንዳገኘ አትርሳ ሞገስዬ። ይሄ ጉራሽ የቱን ያህል እንዳደከመኝ አለማወቅሽ ነው የሚያሳዝነው። ላስታውስ ብዬ እኮ ነው። ላስታውስ። ቆይ ጋብቻ ባላችን ጋር ምን ያገናኘዋል? ይገናኛል እንጂ ለምን ነው የማይገናኘው? ሰው ሰብስበን ደግሰን አብልተን አጠጥተን እልል ብለን በማግስቱ ተጋጩ ሲባል ምን ማለት ነው? ችግራችሁን በቅጡ ማትፈቱ ከሆነ መልካም ቤተሰብነታችሁስ ምኑ ላይ ነው? ምንድነው መዘላብጁ? ምንድነው እውነቱ? መድኃኒት ከማሪቱ የወለድካት ልጅ ነው። ምን? የኔ ቆንጆ ምን አለበት ይሄን የመሰለ ውብ ምሽት እድሜውን ባታሳጠሪውና አብረን ብናድር። ባይገርም በአንድ ቀን ስለወጣው ለራሱ ገርሞኛል። እሺ ቤት ማከብድ። አይ አሁን እኮ የኔ እናት እንዲህ አይነት ነገር ማሰብ አይገባንም። ደግሞ ልንጋባ አይደል እንዴ? እኔ አላምንም። እንጋባለን ያልከኝ ከምር ነው እንዴ? ታደስ ዋው በጣም ደስ ይላል። አመሰግናለሁ የኔ ቆንጆ። የኔ ቆንጆ እኔ ቆንጆ ወይ የኔ እናት ለካስ አንቺም እንደኔ ተጎዳሽና ቆመሽ የቀረሽ ኖረሻልና። ምን አልክ? ማለቴ እንትን ምን አልክ አንተ? እንትን በጣም ታሳዝናለሽ። ስለምን እንዴ እሺ ነው እንዴ? ኧረ በማርያም ኧረ በወላዲቷ እኔ ስቀልድ ነው መስዬ ስቀልድ እኮ ነው። በጣም ታሳዝናለሽ። በማርያም ደግሞ ባለጇ እኔ ነኝ። ኧረ በወላዲቷ ልቀቀኝ። አሳልፈኝ ብያለሁ። አንተ ሰው ያሳልፈኝ። ተሳስቼ ይቅር በለኝ። በቃ አይለምደኝም። ይቅር በለኝ። ይሁን ግሌ በቃ ግደኝና በሬሳዬ ላይ ተራምነሽኝ። ምን ሆነሃል አባይ? አባቴ ምሳሽና እኔን ከዘመድ አቆራርጠሽ አንቺ በሀሳብሽን ጥለሽ እዚህ ስራሽን ትሰራለሽ አይደል? ምንድን ነው የምታወራው? ምን ሆነሃል? አሁን ኮሽታ ሳታሰሚ ውጪ። ስራ ላይ እኮ ነኝ ያለሁት። ውጪ ብያለሁ፣ ውጪ። ምንድን ነው የምትለኝ? የምን ዘመድ ነው ያሳጣው? ካባ ጃምቦ ነዋ። ከጃምቦ ሌላ ማን ዘመድ አለኝ? ዛሬም እሱ ጋር ገንዘብ ልትበደር ሄደህ ነበር? ለምን አልሄድም? እኔ ደግሞ ሀገር አማን ነው ብዬ ብር ፍለጋ እሱ ጋር ብሄድ ሄደሽ ሙልጭ አድርገሽ ሰድበሽ እንደውም ልታሳስሪው እንደምትፈልጊ ሁሉ ሰምቻለሁ። እንዴ ቆይ አባ ድካሜ አያሳዝንህም እንዴ? እኔ ዕዳችንን ለመክፈል ቀን ከሌሊት ስሮጥ፣ አንተ ግን በጎን እየሄድ ዕዳህን ታበሳለህ። እኔ እኮ አንተ ብትጠቀምበት ምንም አይመስለኝም። እየሄድክ ለማንም ለመዝራት ነው አይደል አባ? እና ዝንተ ዓለም አብሮኝ የኖሩት ጎረቤቶቼ ሲቸገሩ እያየው ዝም እንድል ትፈልጊያለሽ? እሺ አሁን ገንዘብ ስትፈልግ ከኔ ውሰድ፣ ሄደ እሱን እንዳትጠይቅ። ያንቺን አልፈልግም።
እንደውም በጥፋትሽ ሄደሽ ይቅርታ ጠይቂውና እኔ ከሱ ወስዳለሁ። መቼም ቢሆን እሱን ይቅርታ አልጠይቅም። አለሽኝ ብዬ የምመካብሽ ቃሌን አፍርሰሽ እንዲህ ጉድ ታረጊ? አባ ለምንድን? በቃሽ፣ ሁለተኛ አላናግርሽ። እና ሳምንቴ ማለት ነው አሁን መሲ ግን ይቅርታ ሳታደርግልኝ አልነሳም። እሺ አሁን ዝም በለኝና ልሄድበት። እባክህ። ኧረ መሲ እሺ በይኝ። አሁን እስቲ ለስንት ቁም ነገር የምንተሳሰብ ሰዎች በማይረባ የአፎ ለምታ ብንጣላ እንዲሁ አገርስ ምን ይላል? እሺ ተቀመጥ እዛው። እንዴት ተደርጎ መስዬ? እንግዲህ ቤት ውስጥ እንግዲህ ድንጋይ እንዴ ምን መሆን ነው አዳ? ይቅርታ ሳታደርግልኝማ ከዚህ ንቅንቅ አለልኝ። እሺ ይቅርታ አድርግልሃለሁ። ተነሳ ቁጭ በልልኝ። አልነሳም። እሺ ተቀመጥ። ይቅርታ አድርግልሃለሁ። እስቲ ይኸው መስዬ በጣም ነው የማመሰግነው። መጠጥ መጠጣትህን ግን አልወደድኩልህም። አይ ያን ያህል እኮ ጠጪ አይደለሁም። ለአእምሮት ያህል ነው፣ ትንፋሽን ኮስተር ለማድረግ ያህል። እሱንም ያን ቢሆን እንድጠጣ አልፈልግም። አቤት አቤት። አሁና ከኔ ጋር መጋባት የምትፈልግ ከሆነ ጫት፣ ሲጋራ፣ መጠጥ በዞረበት መዞር የለብህም። ይሄ ነው መሸሻሉ። ቆይ ለአእምሮት ያክልም ቢሆን ለምንም ቢሆን እኔም ቤት አሁን አንቺ ሳትሆኚ እኔ ነኝ መሄድ ያለብኝ። ነፍሴ ትሰሚያለሽ? በትዳር ሰበብ እኔ እስር ቤት መግባት አልፈልግም። እንዴ አንተ ሰውዬ! ያለ ነገር አይደለም ቆመሽ የቀረሽው። ቻው። አይደረግም። ይደረጋል። አይደረግም። ብቻዬን ትተኸኝ አትሄድም። በቃ ማሚ አትበሳጭ። እንድታስወርጅ እነግራታለሁ። ደግሞ በአሁን ጊዜ ጥሩ ሕክምና አለ። ይሻላል ብሩኬ። አስጨነኩሻል? አንተ አላስጨነቅኝም ባርቺ። ማሚ ምንም አትሆንም። ደግሞ ጥሩ ሆስፒታል አለ፣ ይዘናት እንሄዳለን። አባቢም ትምህርት ቤት ሲጨርስ አትጋቡ ማለት አይችልም። አይ አሁንማ መጋባት አትችሉም። ማለቴ ለመጋባት እኮ ገና ልጆች ናችሁ ብሩኬ። ቆይ ማሚ ምንድን ነው የምትይው? አባባ የነገረሽ ነገር አለ? እሱን ምንም አላለኝም። እና እንደውም ትምህርትን ስትጨርስ ለምን ውጭ እህትህ ጋር አትሄድም ብሩኬ? ለምን አባባ? እሺ አንቺ ውጭ ሄድሽ? አይደለም የኔ ጌታ አይደለም ባርችዬ፣ እኔ እንድትሄድ አልፈልግም። ታውቃለህ፣ ከአጠገቤ እንድትርቅ አልፈልግም። አምላኬ
አባቤ እባክህ አናግረኝ አባቤ። ምንድነው ስም አናግረህ? ይቅርታ ልጠይቅህ ነበር። የፈጸምከው ክህደት ይቅርታ በመጠየቅ የሚጸዳ ይመስልሃል? በእርግጥ እንዳስቀየምኩ አውቃለሁ፣ ግን ውጣልኝ። ምን መሰለህ አባቤ፣ ውጣልኝ ነው የምልህ። እውነቱን ንገሪኝ። ሌላ ጓደኛ ይዟል። ባይዝ ኖሮ ደግሞ እንደዚህ አይጠፋም ነበር። በእውነት ነው የምልሽ። አታምንኝም? አልያዝም ጓደኛ እና ባይዝ አንዴ እንኳን አይደውልልኝም እንዴ? እሺ መጥቶ ማየቱ ይቅር፣ ስልክ እንኳን አባቱ ታሞ ስለነበር አባቱ ሲያስታምን በቃ ጊዜ አትሆን አልደወለልሽ። ናርዶስ፣ አንቺ ሁሌ ለሱ እንደሸፋፈንሽለት ነው። አንቺ ናርዶስ! አቤት አቤት፣ ፍሬ መጣው። አንቺ ልጅ ጨርሶ ማሰብ አቆምሽ እንዴ? ሰዓቱ እኮ እየረፈደ ነው። በቃ ፍሬዘር ጮህብኝ ልሂድ። በቃሽ። ቻው። አትደውይ። አዲስ አበባ ሲመጣ እንዲደውልልኝ ንገሪው። ከቻልኩ እኔም እደውልልሻለሁ። ቻው ቻው። ምን አለበት እጄ ትላንት እንዳደረከው ላለቃ ደውለ አንድ ሁለት ቀን ብትቆይ። የመጣሁት በጣም ደክሞኝ ነበር። በአንቺ ትንፋሽ መታደስ ፈልግ ነበር። አሁን ሙሉ ሆኛለሁ። ማይ አይዞሽ፣ እውነት እንዳሁኑ ሳንቆይ ቶሎ ቶሎ እንመጣልሻለን እንጂ ደግሞ አንድ ሁለት ቀን ልጨምር ብል አይሆንም። ቆዩ ማለትሽ እኮ አይቀርም። እሺ በል እንግዲህ ካልኩሽ እሺ ምን ይደረጋል ካል ግን እንደው በቃ ካሁን ትነግረኛለህ እያልኩ በጉጉት ስጠብቅ የቆየሁትን ሳትነግረኝ መለያየታችን ነው ማለት ነው። የጋብቻውን ጊዜ ከሆነ ገና ቀን አልቆረጠም። እድሌ ክፉኛ ቢጣ ወግ ማዕረግ ለማየት ያልታደልኩ በሆን ነው። ነንጅ ይሄን መጨመርሽ ነው የጨምሪ ኔክስት ቼክ ይሄናችሁ እነዚህ ምንድን ናቸው? ይሄ ያለ ሜዷል ምንድን ነው? የት ነው ያለው ቀልብሽ አንቺ? እና እንዲህ በቀላሉ የሚናድ ፍቅር ይዘን ነበር የጋብቻ አባላችን ያከበርነው። የኔ ፍቅር በቀላሉ እንደማይናድ አውቀዋለሁ። የኔ ነው የሚናደው? አልወጣኝም አልሽ እንጂ ከዚህ በላይ ምንድን ነው የምትይው? አሁን ይሄን የማይረባ ወሬ ማን እንደነገረሽ ትነግሪኛለሽ? እሱን እንኳን መቼም ቢሆን አልነግርህም። የግድሽን ትነግሪኛለሽ። ፍቅሬን አቆሽሽ ስታበቂ ምንድነው እሱ አልነግርም ማለት? አሁን ተነሽና ማሪቱ ጋር እንሂድ። ምን ይሁን ብዬ ነው ደግሞ እሷ ጋር የምሄደው? ባሌ ካንቺ ጋራ ሲማግጥ ልጅ አስወልዱሻል እንዴ ብዬ ልጠይቃት ነው? ይሄንን በፍጹም አላደርገውም። ምንድነው እሱ ፈጽሞ አላደርገውም ማለት? የምጠይቅሽን አልነግርም፣ እውነቱን ማጣራት አልፈልግም እያልሽ
እንዴት ነው እሱ አብረን መኖር የምንችለው? እውነቱን ለማጣራት ማሪቱ ጋር የግድ መሄድ አያስፈልገኝም። መድኃኒት ልጅህ ካልሆነች የልጆቹን ችግር ተረድተ ቀለበት እንዲያደርጉ ብትፈቅድላቸው ምን አለበት አንተ? እሱን አታስቢው። አታስቢው? እንግዲያው እኔም በየመንደሩ እየዞርኩኝ አሉባልታ ሳናፍስ አልገኝ። እንዴ ማይ ያለቀሽ ነው እንዴ? ለምን አላለቅስም? ጋብቻውን እንዲያፋጥን የሰጠውሽን አደራ በልተሽ እንደ ጓጓው እንድቀር ስታደርግኝ እንዴት አላለቅስም? ያልሽኝን ከማድረግ አልቦዘርኩም እኮ ማ። ተይ ባድለኝ ነው። እንቺ ይሄ ማርታ ስጦታ ነው። ካልከበደሽ ወሰጅና ስጫት። ማይ ምንድነው ይሄ? ባለፈው የወሰድነውም እኮ አልጨረስንም። ያዙት፣ ግድ የለም ያዙት። ምንድነው ማ? ምን ሆነሻል? ምን ሆነሻል? ንገሪኝ። ምንድነው? ምንም አልሆንኩም ፍሬ። አዱኛ ልቤ ስቅል ብላ የውሻ ኩቴ በሰማው ቁጥር አንተ እየመሰልከኝ ስደናበድ ነው የመጣ። ተመስገን ነው። ያን ሙጄ መዘለጽ ምን አራግፈ ሰው መሰልክ እኮ። ምን ታገኝቶ? ምን ያልተገኘ ነገር አለ? ምን ያልተገኘ ነገር አለ? አዱኛው ዓለም መዳፊ ውስጥ ወደቀች። ተመጣልኩ። ምን አግኝተህ ነው እንደዚህ ደስታ በደስታ የሆንከው? ተአምር ተፈጠረ። በትላንትናው ዕለት አዲስ ሰው ሆኜ ዳግም ተወለድኩኝ። ደስ አይልም? ሞገዝ፣ እኔ ከአንተ ጥርስ በጥርስ መሆኑ ውጪ ምንም የሚያስደስት ነገር አላየሁም። ማህሌት የምትወደኝ መሆኑን ገልጻ ኢሜል ላከችልኝ። ፍቅሬ ግብ 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 ባልጓት በቴክስት አጨናነቀች። ወይኔ ማህሉ፣ እኔ ግብ ግብ ልበልልሽ ስፖርት መስራት ሳይቀላቀጡኛል። እባክህ አንድ በለኝ ብላ ላከችብኝ። አቤት አቤት! በጣም በጣም ታሳዝናለሽ። እኔ ከትላንትና ጀምሮ በደስታ ሰክሬ ስቅበጠበጥ ያደልኩበትን የምስራች እየነገርኩ እንዲህ እናቱ የሞተችበት ልጅ ይመስል ፊትህን አጨራምተን የምትቀበለኝ እና ባለትዳር ሴት ወደደች ብዬ በደስታ ጮቤ እንድረግጥ ነው የፈለከው? እሱማ ቀረ እኮ። ባለቤቷ ዳግም እንዳያስቸግረን ሆኖ ፋየር ተደርጓል። ምን ፋየር ተደረገ? ባገርም ከትላንትና ጀምሮ ለሷ የሚሆን መልስ ለመጻፍ ስንገላታ እንድቹ አንድ ጠብ የሚል ደና ደብዳቤ መጻፍ አቅቶኝ ስዳክር ነው ያደርኩት። እንዴ ይሄ ሁሉ ደብዳቤ መቼም ለሷ መልስ ለመጻፍ የሞከርኩት ነው እንዳትለኝ። ይቺን ይሄ ሁሉ ብላ ያካበድካት? ባይገርም ይቺ የዛሬ ብቻ ነች፣ ከነጋ የጻፍኳት ብቻ። ከትላንትና ጀምሮ ያለውን አሳያለሁ። ጠብቀኛ እመጣልሃለሁ። ይሄ ሁሉ ከትላንትና ጀምሮ ለሷ ለመጻፍ ስጭረው ያደርኩት ደብዳቤ። አሁን ይኸውልህ ስትፈልግ ከዚህ ስትፈልግ ከጭንቅላት አውጥተህ ነፍስ የሆነች የመልስ ደብዳቤ ትጽፍልኛለህ። ስራው ጥንቅር ማለት ይችላል። ይኸውልህ አዱኛ፣ እኔ ቃላት አሰካክቶ መጻፍ ጋራ ከመግፋት በላይ እንደሚከብደኝ እያወቅ ጥለኸኝ አትሄድም። እንደገደልከኝ ነው የምቆጥረው አዱኛ።
በኋላ እንድንገናኝ ስጠይቅሽ ያለምንም ማመንታት በመቀበልሽ በጣም ነው የማመሰግንሽ። ጊዜውን በምስጋና ከምታቃጥለው ለምን ወደ ጉዳያችን አንገባም? ቤቴ ውስጥ ትልቅ ችግር ተፈጥሯል። ምክንያቱም አንቺ ነሽ። እንዴ እኔ ደግሞ እንዴት ነው ምክንያቱም ሆነው? ማህሌት ከዚህ በፊት እኔ ጋር ትሰሪ በነበረበት ጊዜ የፍቅር ግንኙነት እንደነበረን ጠርጥራለች። ምን እያልክ ነው አቶ መስፍን? አይዞሽ አታስቢ። ትናንት እንጂ ዛሬ አይደለም የፍቅር ግንኙነት እንዳለን የጠረጠረችው። ቢሆንስ አቶ መስፍን? ምንም የሚያስጠረጥር ነገር በሌለበት እንዴት ልጠረጥረኝ ቻለች? እኔም ግራ የገባኝ እሱ ነው። ቆይ ግን አቶ መስፍን ይሄ ነገር በምን ሰበብ ሊነሳ ቻለ? ለጊዜው እሱን ልነግርሽ አልችልም፣ ግን ነገሩ ትንሽ ቢከብድም እንደ ቀልድ ብለሽ ያወራሽ ሰው እንዳለ ልጠይቅሽ ብዬ ነው። አቶ መስፍን እኔ እናንተ እኮ በሙሉ አይን እንኳን ታይተን አናውቅም። ግራ ቢገባኝ ነው። ቆይ ይህን ነገር ሊያወራ ይችላል ብለሽ የምትጠረጥሪው ሰው አለ? እኔ ማንም ሰው አልጠረጥርም አቶ መስፍን። ትዳረ ችግር ላይ በመውደቁ በጣም ነው የማዝነው። ይህን ነገር ለማቅለል ደግሞ እኔ ስልክ ደውልላታለሁ። አሁን መደወል አያስፈልግም። ነገሩን እኔ እንደጀመርኩ እኔው ጨርሰዋለሁ። ጥሩ። ስለዚህ ከዚህ በላይ መቆየት ስለማያስፈልገኝ እኔ ወደ ቤት ሄዳለሁ። አመሰግናለሁ። ወይሻውን ምን ብዬ ነው የምጀምረው? ወይ ምን ብዬ ነው የምጀምረው? ይሄን ባውቅ ኖሮማ መቼ አንተን አስቸግረ ነበር። ቆይ 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 እስኪ አዎ መጣልኝ። ይኸውልህ አይንሽ እንደ ከዋክብት የሚያበራው የልቤ ንግስት የሆንሽው ፍቅሬ ሆይ የሰማይ ርቀቱ የምድር ስፋቱ የውቅያኖስ ጥልቀት ምን ያስቃል? ምን ያስገለፍታል? አዱኛ እኔ በፍቅር ጉዳይ እንደዚህ አይነት ቀልድ እኔ የስዊስት የዘመን ደብዳቤ አጻጻፍ እየነገርከኝ እንዴት ነው የማልዝገው? በአንተ ቤት እኮ እቺ እውቀት ሆና ማንጀበ እውቀትማ ነች ኖራል። እውቀት ስለሆነ አይደል እንዴ ለሊቱ ሳይቀር ቀን ስትጨናበስ ይዋልክ። ለማንኛውም እንደፈለክ አድርግና ጻፍ፣ እንደፈለክ አድርገህ ጻፍ። አንተ ከጻፍኩ በኋላ የፈለኩትን እኮ መጨመር እችላለሁ። ግን ስትጽፈው አዱኛ ይኸውልህ የመጀመሪያ ደብዳቤ እንደመሆኑ መጠን ምንድነው እሱ የሚባለው? ይሄ እናትህ አምጣልኝ። መግነጢሳዊ የሆነ ውበት አላብስ አሁኑኑ ክሽን አድርገህ ጻፍልኝ። ከዛ በኋላ ቀኑን ያውቅበት እኔ የምለው ምን እያደረክ እንደሆነ ልትነግረኝ ትችላለህ? ምን አረኩ? ማሪቱን ማግኘት እንደማልፈልግ ነግሬያለሁ። አዎ ነግረሽኛል። እና ታዲያ እሷን ማግኘትና ለኔ ማስደወሉ ለምን አስፈልገ? ታዲያ ወሬውን ከየት እንደመጣ አልነግርህ ስትይ ምን ማድረግ ነበረብኝ? እና ለኔ ማስደወሉ መፍትሄ ነው? በመጀመሪያ ነው ያላስደወልኩብሽ። እሷን ያገኘኋትም ወሬው ከየት እንደመጣ ለማወቅ ብዬ ነው። ስማ መስፍኔ፣ እሷን ለማግኘት ከፈለክ ምንም አይነት ምክንያት ማቅረብ አያስፈልግም። በይ በቃሽ። ከዚህ በላይ አንዳችም ነገር ተናግረሽ ስሜቴን እንድትጎጅብኝ አልፈልግም።
እኔ አላምንም ማርታ። ተቀመጭ። አልቀመጥም። እዚህ የመጣሁት ትዳሬ በመፍረሱ እንኳን ደስ አለልል ነው እንጂ ውስኪ ልጨልጥ አይደለም። ጡር አትናገር፣ ግፍ ነው። አንተ ምንም ብታልኮሰኩሰው እኔ አሁንም ከእናቴ ልጅ አስበልጬ ነው የምወደው።